ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው አምስት የኦሮሞ ተወላጆች በስራቱ አንጋቾች ታፍነው ደብዛቸው ጠፋ። ሶስተኛው የህዝብና የቤት ቆጠራ ለማካሄድ አዲስ ኮሚሽን የኢትዮጵያ ፓርላማ አጸደቀ። የወያኔ ፖሊስ አንዲት የኦሮሞ ተወላጅ ገደለም። ደንብን ጥሰዋል የተባሉ የአዲስ አበባ ዩኒቨርሲቲ የኦሮሞ ተማሪዎች ላይ ብይን ለመስጠት የመጀመሪያው የመናገሻ ፍርድ ቤት ተለዋጭ ቀጠሮ ሰጠ። ሰላም ጤና ይስጥልኝ እንደምንላችኋል ከዜናዎቹ ጋር ኢዮብ ባይሳነኝ ዜናው ሲተነተን እነሆ አምስት የኦሮሞ ተወላጆች በወያኔ ፖሊስ ታፍነው ደብዛቸው ጠፋ። ያላንዳች ጥፋታቸው በአምባገነኑ ስርዓት ጠባቂዎች በኦሮሞነታቸው ተወንጅለው ታፍነው ከተወሰዱ በኋላ ይህ ዜና እስከተጠናከረበት ሰዓት ድረስ ያሉበት አልታወቀም። ነጋሳ ጉሉማ የሰበታ የዋቄፈታ ማህበር ሊቀመንበር ከስራ ቦታ ታፍኖ ተወስዷል። ሌሊሳ ዳባ ወደ ቤተሰቡ እየተጓዘ ባለበት ወቅት በቡራዩ ከተማ መግቢያ ላይ ከመኪና አስወርደው አፍነው ወስደውታል። ደቻሳ ጉታም ፍንፍኔ ከተማ ውስጥ ታፍኗል። ኒሞና ሻለቃ አምቦ ዩኒቨርሲቲ መምህር ነበረ። ኮሚሽቱፊ ጂማ የዩኒቨርሲቲ መምህር የነበረ ሲሆን በስርዓቱ ጠባቂዎች ታፍነው እስካሁን ድረስ የት እንደደረሱ አይታወቅም። ትናንትና ማታም በአርሲ ከተማ አካባቢዎች በርካታ የኦሮሞ ተወላጆች በስርዓቱ እየታፈኑ እየተደበደቡ ደብዛቸው እየጠፋ እንዳለ እየተገለጸ ይገኛል። ሰበታ ከተማ ሱሉልታ ይህን ተመሳሳይ ድርጊቶች በወያኔ ሰራዊት እየተካሄደ እንዳለ ታማኝ ምንጮቻችን ከቦታው እየገለጹ ይገኛል። ሶስተኛው የህዝብና የቤት ቆጠራ ከሁለት ዓመት በኋላ ህዳር 2010 ዓመተ ምህረት ለሚካሄደው በማሰብ ከወዲሁ አንድ ኮሚሽን ማቋቋሙና የመጣለትን በማጨብጨብ በመቀበል የሚታወቀው ፓርላማ በማቅረብ ማጸደቃቸው ተረጋግጧል። የወያኔው ጠቅላይ ሚኒስትር ኃይለ ማርያም አቅራቢነት የህዝብና የቤት ቆጠራ ኮሚሽን የተባለው ሙሉ በሙሉ ከፍተኛ ባለስልጣናት ካድሬዎች መሆናቸው ታውቋል። የወያኔ ቡድን መሪዎች ብሔራዊ ህዝብና ቤት ቆጠራ ብለው አጣመውና የትግራይ ህዝብን በሚጠቅም መልክ መንገድ እያቀረቡ ይገኛሉ። የትግራይ የበላይነትን ለማንጸባረቅ ህወም ብለው እያካሄዱ ይገኛሉ ይላሉ አንዳንድ ነዋሪዎች። አሁንም የትግራይ ተወላጆች ንብረት እያዘረፉ ኢትዮጵያን ራቁቷን አቁመዋታል የሚሉ በርከትከት ብለዋል። ትግራይ እስከምትለማ ኢትዮጵያ ትድማ የሚለው መፈክራቸውን እየተገበሩት ይገኛሉ ብለዋል። ወያኔ በኢትዮጵያ ውስጥ ያሉትን ከፍተኛ መስሪያ ቤቶች በአንድ ዘር በላይነት እንዲስር ከጣለ በኋላ አሁንም ቢሆን የአንድ ዘር በላይነት አንግሶ ድፍን 25 ዓመት አስቆጥሯል። የአንድ በላይነት አሁንም ነክሶ ዘረኝነቱ ተስፋፍቶ የኢትዮጵያ ህዝብ የሚልሰውና የሚቀምሰው አቶም ሰፊው እስር ቤት ውስጥ ወድቀዋል ይላሉ። የወያኔ ወታደሮች በግዴለሽነትና በማን አለበኝነት አንዲት የኦሮሞ ተወላጅ እንስት ገደሉ። ሰኔ 14 2008 ዓ.ም በድሬዳዋ ወደ ሐረር የሚወስደው አውራ ጎዳና ህዝብ በቁጣም ዘግቶት ነበር። የተቋሙ ምክንያት ወጣት ሰብሪን አብደላ የተባለችው የጨለንቆ ነዋሪ በወያኔ ፖሊሶች ያላንዳች ምክንያት ተኩሰው ስለገደሏት መሆኑ ይታወቅ እንጂ የወያኔ ፖሊሶች በአካባቢው የነበረውን የህዝብ ቁጣ ለመበተን የተኮሱት ጥይት በአጋጣሚ እንደገደላት ገልጸዋል። ሰብሪን አብደላ የ10ኛ ክፍል ተማሪ እንደነበረችና
ቆሎ በመሸጥ ቤተሰቧን ታስተዳደር እንደነበረም ተገልጿል። የወያኔ ወታደሮችና ፖሊሶች የተዘጋውን መንገድ ለማስከፈት ብዙም የጨለንቆ ነዋሪዎችን ደብድበዋል። መደብደባቸው ሲታወቅ የሰብሪል አብደላም የቀብር ስነ ስርዓት ሲፈጸም ረብሻ ይነሳል በሚል ፍራቻ ለማስቀራት ያደረጉት ሙከራም እንዳልተሳካላቸው ታውቀዋል። የዩኒቨርሲቲ ተማሪዎች የፍርድ ቤት ውሎም እያነጋገረ ይገኛል። ዛሬም የተሰየመው የፌዴራል መጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት በተማሪዎቹ ጉዳይ ላይ ብይን ለመስጠት ሌላ ተለዋጭ ቀጠሮ ሰጥቷል። የካቲት 29 2008 ዓ.ም በአዲስ አበባ የአሜሪካን ኤምባሲ በር ላይ ያልተፈቀደ ሰልፍ በማካሄድ ደንብን ጥሰዋል ተብለው በተከሰሱ 22 የዩኒቨርሲቲ ተማሪዎች ዛሬ ይሰጣል ተብሎ ይጠበቅ የነበረው ብይን ለሌላ ጊዜ ተላልፏል። ዛሬ የተሰማው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ተማሪዎች ጉዳይ ላይ ብይን ለመስጠት ሌላ ተለዋጭ ቀጠሮ ሰጥቷል። ችሎቱም ተከሳሾቹ ያቀረቡት ንብረታቸውን ተረክበው አቤቱታም ተቀብለው ትዕዛዝ ሰጥቷል። ስለ ዛሬው ችሎት አንዳንድ ነገሮችን ብዙዎች አዲስ አበባ ነዋሪዎች በትችት ሲውለዋል። አዲስ አበባ ዛሬ እየተቹ ይገኛሉ። የኢትዮጵያ የፌዴራል ፍርድ ቤቶች አነጋጋሪ ሆነዋል። በርካታ የኦሮሞ ተማሪዎች እስር ቤቱን አጨናንቀውት ይገኛሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን። Si tu kanjala kani, tu kana tu kajalata, tu tena dubisuma volata, jabatu kabina maraba sabota, na tu tena dosuma volata, kero tu kabina maraba sabota, injif kere si tu kanjala kani, tu kana tu kajalata, tu tena dubisuma volata, jabatu kabina maraba sabota, na tu tena dosuma volata, kero tu kabina maraba sabota. Ajera do marajeta, kakabani mu ino, kabaro bedimisa, Nandi sabadar bani, kabarada bi ani, kadumna marakisa, gana masar kisabe, gafa gamtev gamesa kaba, gafa roroti kero kaba, Fate lola lamiko, ikin kamara miro figena tango, tika fate lola kerongo, ikin kamara miro figena tango, kapsa jabe si jajawadu jajabeko, ikin kamara miro figena tango, forma male marinjiru ya koko, ikin kamara miro figena tango, injifande abilisongu adamiko, ikin kamara miro figena tango. Ikin kamarami ofia gogo, ikin kamarami ofia gogo, ikin kamarami ofia kerogo, ikin kamarami ofia gogo. Jabatu keroko, obidira nisini. Jabatu keroko, obidira nisini.
Kapsoda bani, utano dangal magani, kapso fini saniti, dina weraraniti, yatu gomi saniti, dina fini saniti, umaniri raniti, gamta palmataniti, beda dandaniti, debus dandaniti. Lupu wareganiti, la feda jabaniti. Kere si tu banjala kani, tu kana tu banjala ta. Tu tena du pisuma volata, chama tu kabena maraba sa no porta. Na tu tena do sabuma volata, kero tu kabena maraba sa no porta. Injif kere si tu banjala kani, tu kana tu banjala ta. Tu tena du pisuma volata, chama tu kabena maraba sa no porta. Na tu tena do sabuma volata, kero tu kabena maraba sa no porta. Acerra du marajita, kakabani mu ino, kabaro bedin bisa, dandi sabandar bani, kabara devi ani, kadum namara kisa, kana masati sabe, gafa gamtem gamesa gaba, gafa rorotim kerambaba, ifate ade fate lola lamiko, ikin gamarami oftigena panko, tika fate ade fate lola kerombo, ikin gamarami oftigena panko, kapsa jabe si jajabadu jajabeko, ikin gamarami oftigena panko, falma male malenjiru ya kuboko, ikin gamarami oftigena panko, injifane abili songu adamiko, ikin gamarami oftigena panko. Ikin kamarami ofya kuboko, ikin kamarami ofya amigo, ikin kamarami ofya keroko, ikin kamarami ofya amigo. Jabatu teroko, obidira nisini. Jabatu teroko, obidira nisini. Kapso da bani, utano dangal magani. Kapso fini saniti, dina weraraniti. Yatu gomi saniti, dina fini saniti. Umaniri raniti, gamta palmataniti. Beda dandaniti, debus dandaniti. Lupu wareganiti, la feda jabaniti. Chajarre galana kamatau atleya kesma በኦሮሚያም ያለው ጭንቀት እየተባባሰም እየገፋ ሄዷል። ኦሮሚያም ምጥ ላይ ወድቃለች። ህዋት እያስጨነቀም እየገደለም እያሰረ ይገኛል። አንገዛም፣ ለመብታችን ለክብራችን እንሞታለን እንወድቃለን ያሉት ጀግናው የኦሮሞ ህዝብ አሁንም ወያኔን ሰንጎት ይዞታል። ኦሮሚ ጋቴቲ ሶፋ
መንግስት የወሰደው እርምጃም ተመጣጣኝና ትክክል እንደሆነ የሰብአዊ መብት ኮሚሽን ገልጿል። የሰው ልጅ ገሎም ተመጣጣኝ እርምጃም ነው የወሰድነው በማለት ገልጿል። እድሜ ልኩን የመጣለትን እያጨበጨበ የሚቀበለው የኢትዮጵያ ፓርላማ እውን ፓርላማ ወይስ የአጨብጫቢዎች ተሰብስበው የሚውሉበት ይሆን? ሰላም ጤና ይስጥልኝ፣ እንደምንላችኋል የተከበራችሁ አድማጮች። በዚህና በተለያየ ጉዳይ ላይ ከዶክተር ጌታቸው እጅጊ ደመቅሳ ጋር የማደርገውን ውይይት እንድትከታተሉ ጋብዛለሁ። ዜማው አየር ላይ አለ። ከዜማው በኋላ እንግዲህ አይንዤ እመለሳለሁ። መልካም ቆይታ። Sawal changkabdu badu berba changkabdu lammi kesi vai anu lammi kesi vai anu fajede yo mafe nallo lasede yo marafe Rafe garanna rafe ina geraro re akamela metu chaje ora tankambore kabu formatu laga bokisa lafti obaride nimisa antu talukuda anjitu wofatu jirali kimsa ini haga kenya dide kandenyu hunde bukina yodite ilmoti gudina ina bukke sodu magana ተወዳጁን ድምጻዊ ገላናን ስለዜማው ከልብ እናመሰግናለን። ኦፒዶም ከፍተኛ ባለስልጣን ንጉስ ዘላለም ጀማነም በወያኔ ተዘርጥጦ አይወድቁ አወዳደቅ ወድቆም ወደ እስር ቤት ተወርውሯል። ዘላለም ጀማነም ከታሰረም ቀሪው የኦፒዶ ባለስልጣናት እጣቸው ምን ይሆን? ጤና ይስጥልኝ ዶክተር፣ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም በጣም አመሰግናለሁ ኢዮብ፣ ይህንን ኢንተርቪው እንዳደርግ ስለጋበዝከኝ። መልካም ዶክተር፣ እንግዲህ እስኪ እንደ መንደርደሪያም በአሁኑ ወቅት በኦሮሚያ ክልል ያለው የህዝቦች ጭንቀት ህዋት ህዝቦችን እያሰረም እያንገላታም አልፎ ተርፎ እስር ቤቶች በቆርቆሮ እየተገነቡ እንዳለ እየሰማን እንገኛለን። እንደው እንዴት ገመገሙት? አሁን ያለው የፖለቲካ እንቅስቃሴ እንዴት ያዩታል? ህዋት ያበቃለት እንደው ከወደቁ በኋላ መፈራገጥ እንደው ለመላላጥ እንደሚባለው ነገር አይሆንበትም ይሆን? እንዴት ገመገሙት? አዎ አንተም መግቢያ ላይ እንደገለጽከው ይሄ የመጨረሻው እንደዚህ ኃይለኝነትና ህዝብ ላይ እንደዚህ አይነት እርምጃ መውሰድ ለደርግም ያልበጀ የኤርትራን ህዝብ ለጦርነት የቀሰቀሰ ነው። ሰዎች ልጆቻቸው በሞቱ ቁጥር፣ ደም በፈሰሰ ቁጥር የሁሉም ልብ ይነካል።
ይሄ ለዚህ ነው ኦፒዲዮን ጨምሮ በመንግስት ላይ እምነት ያጡ የመጡት የጦር ኃይሉም የጸጥታ ኃይሉም ሌሎችም ከኦሮሞ ህዝብ ጎን እየቆሙ ያሉት ወያኔ እየወሰደ ባለው እርምጃ ነው። ከእርምጃው የሚብሰው ደግሞ አንተም ቅድም እንደ መግቢያ ላይ እንደተጠቀስከው የሁማን ራይትስ ኮሚሽኑ የዶክተር አዲሱ ገብረ እግዚአብሔር ዶክተር ወደዛ ከመሄዳችን በፊት እንደው እሱን እንመለስበታለን። አሁን ህዋትን ይገምግሙልኝ። ህዋት ባሁን ያለበት እንቅስቃሴ እንዲህ ጨካኝ ሆኖ ህዝብ ላይ ጥይት ያዘነበ ያለበት ምክንያት ምንድነው? ከምን የተነሳ ነው? ስርዓቱ በስብሷል? ያው የውድቀት መጨረሻ ነው። የውድቀት መጨረሻ ነው። የጋዳፊ ንግግር አይተህ እንደሆነ መጨረሻ ላይ ምን አይነት ንግግር ሲናገር እንደነበረ አስታውሰው። ሳዳም ሁሴንም እንደዛው ነው። ዲክታተሮች መጨረሻ ላይ የግፍ እርምጃ መውሰድ ይጀምራሉ። ህዝቡን ማሰቃየት ይጀምራሉ። እየተደረገ ያለው የህዝብ ሰቆቃ ህጻናትን ሳይቀር መግደል፣ ሽማግሌዎችን መግደል፣ አሮጊቶችን መግደል ይሄ የሚያመለክተው መንግስት በህዝቡ ላይ እምነት የለውም። መረጠኝ ብሎ ራሱ አወጀ እንጂ ህዝቡ እንዳልመረጠው ያውቃል። የውሸት ፓርላማ መሆኑን ያውቃል። ህዝቡን ያልወከለ ፓርላማ ነው። ስለዚህ በእውነት የማይናገሩ የህዝብ መብት የማይቆረቆሩ እኔን የወከለኝ ህዝብ እኔን የመረጠኝ ህዝብ ለምን ተገደለ ብሎ የማይናገር ፓርላማ ነው። እኛ ሰው በተገደለ ቁጥር ገጠር ጭምር ይሄን መንገድ እየተዘጋብን አልቤርጎ እየከለከሉን አጣሪ ኮሚሽን ይዘን እንሄድ ነበረ። አሁን ግን እንኳን ተገደልክ እንዲያውም አነሰ የሚል ፓርላማ አባል ነው በህዝብ ተወከልኩ የሚለው። ያል ምን ያሳያል? ያልተመረጠ መሆኑን ነው። ይሄ መንግስት በህዝብ የማይደገፍ በህዝብ የተጠላ መሆኑን ያውቃል። ይሄ መንግስት የተዋጋው አላማ ላለው ስራ አይደለም። ህዝብ ነጻነት፣ ለህዝብ ዲሞክራሲ አይደለም። ለገንዘባቸው ነው፣ ለመዝረፍ ሲሉ ነው የታገሉት። ስለዚህ ይሄ መንግስት ስልጣኑን ለማቆየት የሚፈልገውን ሁሉ ያደርጋል። ምክንያቱም አንተም እንደሰማው በሚዲያ ላይ ከኦሮሞ ህዝብ የደርግ ገንዘብ ነው ተብሎ፣ የባለባት ገንዘብ ነው ተብሎ፣ የኢሰፓ ገንዘብ ነው ተብሎ የተሰበሰበ ሁሉ በእነዚህ ባለስልጣኖች እጅ ነው ያለው። በቅርብ የወጣው ጋዜጣ አይተህ እንደሆነ 55 ሳጥን ወርቅንና ብርንና ሌሎችንም ጌጣጌጦች የጫኑ በአንድ ባለስልጣን በስብሐት ነጋ ቤት እንዳሉ ተገልጿልና ይሄ ብር ከየት እንደመጣ ጭምሬን ያውቃለሁ ብትጠይቀኝ። የት ፀሐይ ላይ ሲያሰጡ እንደነበረ እነማን ፀሐይ ላይ ሲያሰጡ እንደነበረ ምን ማለት መሰለ? ፀሐይ ላይ ማሰጣት ገንዘቡ ሲበሰብስ ፀሐይ ላይ ያደርጋሉ። ግቢ ውስጥ የሰባ ጽሕፈት ቤት ውስጥ ይሄ ሲደረግ የነበረው ጅማ ላይ፣ ወለጋ ላይ እነማን እንደ ማድረግ ሲያደርጉ እንደነበረ እነሱ ያውቃሉ፣ ይሰማሉ። እኔ ስማቸውን መግለጽ አያስፈልግም እንጂ እያንዳንዱን እገልጽልሃለሁ። ብሩ ደግሞ የኢሰፓ ነው የተባለ እንጂ የነጋዴዎች ከባንክ ቤት የተዘረፉ ሁሉም በደረሱበት ባንክ ቤት ሲዘርፉ የነበሩ ነው። ዛሬ እነሱ ለልጅ ልጆቻቸው በአሜሪካና በተለያዩ ሀገሮች እየገዙ ያሉት። ምን ለማለት ፈልጌ ነው? ይሄ መንግስት ዘራፊ መንግስት ነው። ስለ ህዝብ ግድ የለውም። ምንድነው እንትን የለውም። ለምን እንደተዋጋ የተዋጋው ለነጻነት፣ ለህዝብ ነጻነት፣ ለዲሞክራሲ፣ ለእኩልነት ሳይሆን ራስን ለማበጸግ ነው። አንተም እያንዳንዱ ራይታን እያንዳንዱ የኢህአዴግ ባለስልጣን ከኃይለ ሥላሴ ልጆችና ከኃይለ ሥላሴ ቤተሰብ የበለጠ ገንዘብ ነው ያለው እያንዳንዱ ባለስልጣን። ይሄ እስከ ቀበሌ ድረስ ያሉ ባለስልጣኖች አብተዋል፣ ዘርፈዋል። ስለዚህ ያንን ለመጠበቅ ሁሉንም ኃይል ጉልበት ይጠቀማሉ። ኦሮሚያን አፍርሶ በስምንት ወታደራዊ ካምፕ ስር እንድትታ
እንዲተዳደር ያደረጉት ይሄን ስልጣናቸውን ለማቆየት ነው። ባመሰግናለሁ። መልካም እንግዲህ ይሄ ሁሉ እንደዚህ ሆኖ ይሄን ያህል የጥይት ሩምታ እየወረደበት 4 አይነት ፖሊስ አሰማርቶ ፌደራል ፈጥኖ ደራሽ የተለያየ ፖሊሶች ስማቸው ሁሉ አለ እና እንደዚህ ይሄ ህዝብ እንዲተቋቁሞ የኦሮሞ ህዝብ ከየት አመጣው እንደዛ አይነትን ጥንካሬ? ይሄንስ ምን ይሉኛል? ምን አይነት የመንፈስ ጥንካሬ ቢኖር ነው አፈሙስ ፊት ለፊት የቆመው ትውልዱ? ይሄ ቅስቀሳም አይደለም። ይሄንን ያደረገው ጭቆና ነው። ገፋ፣ በዛ፣ ከአቅሙ በላይ ሆነ። በኃይለ ሥላሴ ተፈናቀለ፣ በምኒልክ ተፈናቀለ፣ በደርግ ተፈናቀለ። አይቻለም። በቃ የትም መሄድ አይችልም። ሃይማኖቱን አጣ። የሸዋ ህዝብ በተለይ የአዲስ አበባ አካባቢ ነዋሪ ህዝብ በደርግ ተፈናቅሎ አርሲ ውስጥ ሉባቦር ውስጥ ሃይማኖቱን ለውጦ ማንነቱን ለውጦ ነው የኖረው። ነቃው። ስለዚህ ይሄ ህዝብ ሌላውም ህዝብ እየነቃ ሲመጣ ደረሰለት። ወንድሙ ሲፈናቀል ከሀረር ተቀሳቀሰ፣ ከወለጋ ተነሳ፣ መንዲ ላይ ተነሳ። ይሄም የህዝብን የስንፍና አካባቢን መፈንቀል የለበትም ማለት ያ ብቻም አይደለም። በቃኝ ባርነት ብሏል የኦሮሞ ህዝብ። ሁላችንም በባርነት አንኖርም ብለን ነው ተሰደድነው፣ አንተም ጭምር። ስለዚህ ይሄ በቃ ከዚህ የበለጠ በባርነት መቀጠል አንችልም። ከዚህ የበለጠ በስደት መቀጠል አንችልም። ይሄ ነው ልጆቻችን በተለይ ቁቤ ጄኔሬሽን ምንም ሳይፈራ በዩኒቨርሲቲው ላይ እየተገደለ እየተገረፈ ቤታቸውን ጭምር ዩኒቨርሲቲ እያቃጠሉበት ወጣቱ ከትምህርቱ እየተፈናቀለ ትግሉን የቀጠለው ምክንያቱም ማድረግም አለበት። እሱ ተምሮ በዩኒቨርሲቲ ተምሮ ድንጋይ ሲያነጥፍ ለወያኔ ድንጋይ ሲሸከም የትግራይ ልጆች ግን ባችለር እንደጨረሱ በብራሰልስ፣ በሆላንድ፣ በኢንዲያ፣ በቻይና፣ በአሜሪካ ማስትሬታቸውን ይቀጥላሉ። የእኛ ደግሞ አቶ ግርማ ብሩ እንዳለው ኮበል ድንጋይን እንደ ትልቅ ስራ አድርጎ ለነሱ ኮበል ድንጋይ ከተማ ውስጥ እንዲያነጥፍ ይደረጋል። ኢንጂነሩም ሆነ የተማረውም ያልተማረውም። ስለዚህ ወጣቱ አንገሽግሾታል። ይበቃዋል። በቃው ብሎ ነው። ለዚህ ነው የተነሳው። መልካም ዶክተር፣ እንግዲህ በዚህ የኦሮሞ ህዝብ እንቅስቃሴ ትግሉ እድሜ ያልገደበው ነው። አዛውንት ተሳትፈዋል፣ ወጣቱ ተሳትፈዋል፣ አሮጊት ተሳትፈዋል። እድሜ የገደበው አይደለም። የኦሮሞ ህዝብ ባርነት በቃ ከመሬት ያታፈናቅሉኝ አትግደሉኝ ብሎም በርካታ የኦሮሞ ልጆች ከ500 በላይ ተገለዋል። በሺዎች የሚቆጠሩ ታስረዋል። ኦሮሚያ ውስጥ የተነሳው የመብት ጥያቄ ለምንድን ነው የተቀራው ህዝብ ሊቀላቀለው ያልቻለው? ምናልባት እናንተ የኦሮሞ ፖለቲከኞች በዚህ ላይ ስራ ለመስራታችሁ ሁሉም ህዝብ የተበደለ የተረገጠ መሆኑን እንደው ዘንግታችሁት ከተቀራው የፖለቲካ አመራሮች ጋር በጋራ መስራት ስላልቻላችሁ ህዝብ በጥርጣሬ እየተመለከተው ይሆን? አይደለም። ይሄ ተደጋግሞ ተነግሯል። በኢህአዴግ ያልተበደለ የለም። በኢህአዴግ ጉራጌውም ተበድሏል፣ አማራውም ተበድሏል፣ ሶማሌውም ተበድሏል፣ ቤኒሻንጉሉም ተበድሏል፣ ጋምቤላ፣ ሸኮ መጀንግር፣ የሲዳማ ህዝብ ተበድሏል፣ እየተበደለም ነው። ይሄ ጥሪ እያደረግን ነው። ከኛ ጎን ቆሙ፣ ካላችሁበት ቦታ ተነሱ እያለ ነው። ወደ እኛ ኑና ተቀላቀሉ አላለም። ቤታችሁን ተቀላቀሉ፣ ከእናንተን እየበደለው ያለው ወያኔን አባርሩ እያለ ነው። አንድም አልተንቀሳቀሰም። የኦሮሞ ተማሪ በሁሉም ዩኒቨርሲቲዎች ላይ ሲሞት አንድ ከሌላ አካባቢ ሌላው ተማሪ ይደርስለታል። ድሮ እኮ እነ ኃይሌ ፊዳ ሲታገሉ እነ ባሮ ቱምሳ ሲታገሉ እኮ ሌሎቹ ተማሪዎች አብሮ ይሰለፋሉ። አሁን ይሄ አልተደረገም። ይሄ የሚያመለክተው ድርጅቶች የሉም። ለአንተ መግለጫ ለመስጠት በሰማይ ላይ ኖሩ እንጂ ወይም በፌስቡክ ወይም ደግሞ በዌብሳይት ላይ ኖሩ እንጂ ከህዝብ ጋር እየተገናኙ አይደሉም። በየቀኑ
ደውሎም አያውቁም። ለእናት ለአባቱም ከስልክ ደውሎ የማያውቅ ነው። በቴሌቪዥን ላይ መጥቶ ወሬ የሚያወራው እንኳን ለትግል ወጣቱን መቀስቀስ ይቅርና። ስለዚህ አልተሰራበትም በነዛ በኩል። እንግዲያውስ እኛ ደግሞ ጎንደር ሄደን አንዋጋም። በዛ ላይ እንኳን ቢይዙልን ከጎንደር መጥቶ ኦሮሚያ ውስጥ ሰውን የሚገለው ወጣ ፖሊስ ይከላከልልን ነበር። ይሄንን ጥሪ አድርገናል፣ አሳምነናል። የፓርቲ መሪዎችን አልሰሩበትም። ስለዚህ በኦሮሞ በኩል ኦሮሞ አይወነጀልም። ኦሮሞ እየሞተ ነው። እየሞተ ያለው አይወነጀልም። የምንሰራውን ነው የምንሰራው እንጂ እኔ ወጣቱን መቀስቀስ ትቼ ማን ነው አሜሪካ የተደራጁት አንተ ጋር ሽግግር ምክር ቤት የሚሉ የኃይለ ሥላሴ ልጆች እነሱ ጋር ንግግር ጊዜ ማጥፋት አይገባኝም። እነሱ ደግሞ ብደራጁም የሚያማቸው ስለ ኃይለ ሥላሴና ስለ ምኒልክ እንዴት እንመልስ ነው እንጂ ስለ ህዝብ ነጻነት አይደለም። እኛ የምንታገለው ነጻነት ከሚፈልጉ ህዝቦች ነው። እውነት የተበደለ ህዝብ ነው። እኛ የምንታገለው ለስልጣን ሳይሆን ህዝባችንን አትሊስት እንዲተነፍስ ነው። ማንነቱን እንዲጠብቅ ነው። በማንነቱ እንዲኮራ ለማድረግ እንጂ ለገንዘብም እንደ ወያኔ ለመዝረፍ ወይ ደግሞ ወደ ስልጣን ለመምጣት ወይ ደግሞ ድህነታችንን በህዝብ ደም ገንዘብ ለማግኘት አይደለም፣ ወይም ገንዘብ ለማሰባሰብ አይደለም። ስለዚህ ልዩነት አለ። የኦሮሞ ህዝብ ትግሉን መቀጠል አለበት። ቆሞ ሌሎች አልደረሰም ብሎ መጠበቅ የለበትም። መልካም ዶክተር፣ እንደው የሰብአዊ መብት ኮሚሽን ያወጣው መግለጫ አለ፣ ተመጣጣኝ እርምጃም እንደተወሰደ ገልጿል። እንግዲህ እርስዎ ያሉበት ሀገር፣ እኔ ያለሁበት ሀገር አንድ ሰው ሲሞት ምን ያህል ችግር እንደሚፈጥር ያውቃሉ። በተለይ ሰራዊትን ቢሆን የተለያየ ነገሮች ላይ ህዝቡ ይቃወማል። በሶማሌ ውስጥ ገብቶ የሚሞተው የኢትዮጵያ ሰራዊት እጅግ በርካታ ነው። በሱዳን ውስጥ እየሞተ ያለው ሰራዊት በርካታ ነው። በኤርትራ ድንበር ላይ እየሞተ ያለው የኢትዮጵያ ሰራዊት ቁጥር የለውም። አንድም ቀን እርሶም ፓርላማ ውስጥ በነበሩበት ሰዓት ህዋት የኢትዮጵያ ሰራዊት ይሄን ያህል ሞቷል ብሎም ለቤተሰብ ሲያረዳ ሰምተን አናውቅም። አሁን ደግሞ የኦሮሞ ልጆች መገደላቸው በኦሮሚያ ክልል ውስጥ የናል እርምጃ መወሰዱ ተመጣጣኝ ነው፣ ሰራዊት መግባቱ ጥሩ ነው፣ የከፋ አደጋ ይደርስ ነበረ ብሏል። ይሄንን እንዴት አዩት? ይሄ ለኦሮሞ ህዝብ ንቀት አይደለም? 500 ሰው ገለው ተመጣጣኝ ነው ማለት ምን ማለት ይሆን? እኔ ዶክተር አዲሱ ገብረ እግዚአብሔርን በግልጽ አውቀዋለሁ። የኔ ትምህርት ቤት ነው የተማረው። የኔ ጁኒየር ነው። በኢትዮጵያ ኤምባሲ በስለላ ስራ እየሰራ ነው። ደሞዝ እየተከፈለው ትምህርቱን የተማረው። ኢህአዴግ በኢትዮጵያ ሲገባ ወደ ውጭ ሀገር ከላካቸው የኢህአዴግ ባለስልጣን ልጆች የመጀመሪያው ዶክተር አዲሱ ገብረ እግዚአብሔር ነው። ኢትዮጵያን እንደተመለሰ እኛ ገና 6 ዓመት ኢትዮጵያ ውስጥ ስራ እየፈለግን 5 ዓመት ያለ ስራ ስንንከራተት እሱ እንደፈታ የምርጫ ቦርድ ምክትል ኮሚሽነር ነው የሆነው። አሁን የሰብአዊ መብት ኮሚሽነር እንባ ጠባቂ ወይም ኮሚሽነር ነው። የህዝብን እንባ የሚጠብቅ የህዝብን መብት የሚጠብቅ ሳይሆን ከጌታቸው አሰፋ ከሳሞራ ዩኑስ ከሌሎችም የመከላከያና ፖሊስ ኃይል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ በልጦ እርምጃ የተወሰደው እርምጃ እንዳሁን በቂ አይደለም ነው ያለው። ቀድሞ እርምጃ አልወሰዱም ነው ያለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደግሞ ህዝብ ተቸግሮ ነው፣ መልካም አስተዳደር እጦት ነው የቀሰቀሰውና ይቅርታ ጠይቀናል ነው ያለው። እነሱ ራሳቸው ይፈታተሹ። የትኛው ነው ትክክለኛው? የትኛው ነው? እስኪ የሰብአዊ መብት ተቆርቋሪ ሰው እንደዚህ ማለት አለበት ወይ? ምንድን ነው ያለው? በአጉና ግንደበረት ላይ ፖሊሶን በገጀራ ገደሉ። ስለዚህ ተመጣጣኝ እርምጃ ነው የተወሰደ ነው ያለው። የግንደበረት ላይ የሞተችው የ74 ዓመት አስተማሪዋ አሮጊት እናታችንን ያስተማረችን ስለ እሷ ነገር አላነሳም። አምቦ ላይ ህፃኗን ተሸክማ ለቅሶ የሄደችው በጥይት የተደበደቡትን አላነሳም። የ7 ዓመቱ ህፃን በሆሮ ጉድሩ ላይ የተገደለችውን ጉዳይ፣ የ7 ወር እርጉዝ ጉዳይ ዶክተር
ነው። የሀገር ክህደት ነው። ትልቅ ወንጀል ነው። ይሄ ከመለስ ዜናዊ በፊት ዓለም አቀፍ ፍርድ ቤት የሚቆመው ዶክተር አዲሱ ነው። ከሳሞራ ዩኑስ በፊት፣ ከጌታቸው አሰፋ በፊት። ለምን እውነትን ነው የካደው? ኢትዮጵያ ውስጥ የኦሮሞ ልጆች ከ10,000 በላይ ቆስሎ ያሉ የቆሰለው 74 ብቻ ነው። ከህዝብ የቆሰለ 416 የጸጥታ ኃይል 105 የመንግስት አመራር እና ከህዝብ ደግሞ 74 ብቻ ነው አለ። በኦሮሚያ ውስጥ 74 ሰው ብቻ ነው የቆሰለው ነው ያለው። ይሄ የኦሮሞ ህዝብ ሊፋረድ ወይም እሱን ሊፋረድ ይገባል ወይም እኔን ሊፋረድ ይገባል። ይሄንን አንብቦ ከ695 ከቆሰሉት ውስጥ 416ቱ የጸጥታ ኃይል 105ቱ የመንግስት የቀሩ 74 ብቻ ነው ከህዝብ የቆሰለው። የሞተውም እንደዚህ ነው ያለው። የሞተው 173 ነው። ከዛ ውስጥ 14ቱ የጸጥታ ኃይል 14ቱ የመንግስት መስሪያ ቤት ሰራተኞችና ኃላፊዎች 145 ብቻ ነው በኦሮሚያ ከተቃዋሚ ከህዝብ ከሰልፈኛው የሞተ ነው አለው። ይሄ ኪደት ነው። ሂውማን ራይትስ ዎች በውሎ ሳያድር ከ400 እስከ 500 ሰው ሞተዋል። በ10,000 የሚቆጠሩት ቆስለዋል። በ10,000 የሚቆጠሩት ታስረዋል። በ10,000 የሚቆጠሩት ከቤታቸው ንብረታቸው ተፈናቅሎ ተሰደዋል። እነዛ ማለት በኤርትራ ስም ሜዲተራኒያ ውስጥ እያለቁ ያሉት፣ ኢንዲያን ውቅያኖስ ውስጥ እያለቁ ያሉት የኦሮሞ ወጣቶች ነው። የሚያሳዝነው ከሞቱት ውስጥ አንዱ አብሬ የተማርኩ ሰው ነው። እና ይሄ እንደዚህ አይነት ግፍና ሰቆቃ ኦሮሞ ላይ እየተፈጸመ ኢህአዴግ ይችላል። እንዳውም ከጠቅላይ ሚኒስትሩ የከፋው የዶክተር አዲሱ ክህደት የ80 ዓመቱ ሽማግሌ በአምቦ ላይ የተገደለው የ74 ዓመቷን እናት መገደል ክዶ የአንድ ፖሊስ በገጀራ መገደል ብቻ ሪፖርት ለፓርላማ ሲያደርግ የፓርላማ አባላቱ አቁም ሊሉት ይገባ ነበረ። ወንድ የለም እንጂ አቁም፣ አሁንስ በቃን፣ ውሸት በቃን፣ እውነቱን ንገረን ሊሉት ይገባቸው ነበር። አንድም ድምፅ አልተነፈሱም። የአንድ ዓመት ሕፃን ልጅ የሞተችውን የአምቦ ላይ ድምፅ የለም። ስለዚህ ይሄ ነው ኢትዮጵያ ማለት፣ ይሄ ነው መንግስት ማለት፣ ይሄ ነው ፓርላማ ማለት። ለዚህ ነው የታገልነው፣ ለዚህ ነው መታገልም ያለብን። ይሄ ስርዓት በማንኛውም መልኩ መገሰስና መወገድ አለበት። መልካም እንግዲህ እንደገለጹት ዶክተር አዲሱ ገብረ እግዚአብሔር የምርጫ ቦርድ ምክትል ሊቀመንበር እንደነበሩ ይታወቃል። ምርጫ ቦርድ በርካታ የህዝብን ድምጽ ሲያጭበረብርና ለህዋት ስርዓት እንደ ከለላ ወይም እንደ መጋረጃ ሆኖ ሲያገለግል ነበር። አሁንም ደግሞ የስርዓቱ እድሜን ለማስቀጠል የሰብአዊ መብት ኮሚሽን ኃላፊ ሆነው ወይም እንባ ጠባቂ ህዝብን እንባ ያስለቀሰ እንባ ጠራጊ ሆኖ መጥቷል። እንግዲህ መልካም ዶክተር፣ በዚህ ዜማ ረፍት እናርግና ቀጣይ ጥያቄዎችን እናመራለን። መልካም ቆይታ ዶክተር። Ingirara gamadi geza
balleessa yaa shimalaya ibidda lafa margu gubbaara mayidaala madaageessa ormi namaan argu uttumee yaa yaddoo yaa yaddeessan yaalaalatu balleessina of keessa inagee booressi yaa booressan nama yarguutuu kee nama balleessa yaa shimalaya ibidda lafa margu gubbaara mayidaala madaageessa ormi namaan argu የርቱም እነማም ቄነማ በለሲቲ ባዕድ ዘመድ መስሎም መጥቶ የሚዘርፍ ምን አይነት እንግዳ ነው በልቶም ባለቤት የሚሆን እያለም ተወዳጁ ድምጻዊ ተፈሪ አቀንቅኗል። እንክርዳድን አጭዶም ማቃጠል ነው ብሏል። ዶክተር እንግዲህ ህዋት በአሁኑ ወቅት የኦፒዲዮ ባለስልጣናቶችን ባይነ ቁራኛ እያየ በተለይ ትላልቅ ባለስልጣናቶችን ዘላለም ጀማንን እና እንዲሁም የሱሉልታ ምክትል ኃላፊ የሆኑትን ወደ እስር ቤት ወርውረዋል። ቀጣይ የኦፒዲዮ እጣፈንታቸው ምን ይሆን? ዘላለም ጀማነ በኦሮሞ ህዝብ ደም የተጫወተ በአዲስ አበባ ዩኒቨርሲቲ የኦሮሞ ተማሪዎች ሞትና መባረር ላይ እጁ ያለ በርካታ ወንጀሎች የፈጸመ ኦሮሞ ነው። ምን ይሉኛል? ለወዱር አደረ ምን ጊዜም የስራውን ያገኛል። አንደኛ ኦፒዲዮ እንደ ዛሬም መሸመድ የተሸመደመደው መስረቅ ከጀመረ ወዲህ ነው። ድሮ መስረቅ አያውቁም ነበር። ገንዘብ ሰብስቦ ፀሐይ ላይ አድርጎ ለወያኔ ይሰጡ ነበር ለስብሐት ነጋ። ከዛ በኋላ ነው መሬት መሸጥ የጀመሩት። ከዛ ውስጥ ትልቁ ወንጀለኛ ቦታ ከነ ኢብን ከነ ሙክታር ከነ ጁነዲ ሳዶ የበለጠው አንደኛ ደረጃ ከሚገኙት አንዱ ዘላለም ጀማነ ነው። ዘላለም እና ሌላ ስሙን አሁን የማላውቀው የነጆ ከዛ ደግሞ የሉባቡር አስተዳዳሪ የሆነ ሰው አስታውሳለሁ። እጅግ ጨካኝ ከሚባሉት ውስጥ ነፍሰ ገዳዮች ውስጥ ሁለቱ ናቸው። ሁለቱም ደግሞ ወይም ቅልቅል ናቸው ወይም ኦሮሞ አይደሉም። ዘላለም ጀማነ ጭራሹን ጎጃሜ ነው የሚባለው እና ተራ ወታደር ነው። የሚገርምህ ከተራ ወታደርነት ጀምሮ የኦሮሚያ ግብርና ኃላፊ ምክትል ፕሬዚደንት ሲሆን የኦፒዲዮ ስራ አስፈጻሚ የሆነው ሰውን በመግደል ነው። በግንቢ በሱ ደም በሱ እጅ ደሙ ያልፈሰሰ ያልተዘረፈ የለም። የግንቢ ነጋዴ ገንዘባቸው ተዘርፎ ዛሬ ድሃ ሆኖ ብቻቸውን የሚነጋገሩና እብድ የሆኑት በዘላለም ጀማነ ዝርፊያ ነው። ዘላለም ጀማነ ውጭ ሀገር ለመሄድ ወይም ደግሞ አውሮፕላን ተከራይቶ መኪና ለመለማመድ ሲሄድ ኦነግ ብሎ ያሳስርና ከአንዱ ነጋዴ የፈለገውን ያህል ገንዘብ ያዘርፋል እና ይሄ በሁሉም በደምቢዶሎ በግንቢ ያኔ አብሮ ነበሩና ዘላለም ግንቢ ምዕራብ ወለጋ ገዢ በነበረበት ጊዜ ይህንን ሲያደርግ ነበረ እና ዘላለምን አለኩትም ነበር። ለምን? የነሱ ደጋፊ ነው። በተለይ በዋፊዶ ላይ ትልቅ ወንጀል በመነሲቡ የተፈጸሙት ግድያዎች በሙሉ የዘላለም ጀማነ ትእዛዝ ነው። በግንቢ ላይ፣ በኢናንጎ ላይ፣ በጎጂ ላይ፣ በነጆ ላይ፣ በመነሲቡ በቅልጡካራ የተረሸኑ ተማሪዎች ሁሉ በዘላለም ጀማነ አማካይነት ነው። ያኔ ይሄ ሁሉ አልተነካም። አሁን የተነካው ግን በጥቂት መተሳሰር እኔም አለኝና አንተ ምንድን የኔን ድርሻ አትወስድም እኔ ይገባኛል በሚል አይነት በፖለቲካ ሳይሆን በገንዘብ ላይ ነው ጥላቸው። ለዚህ ነው እሱ ብቻ ሳይሆን ወደ 800 የሚሆኑ የኦፒዲዮ አባላት እየታሰሩ ናቸው። አሁን ከጠቀስካቸው ውጪ እንኳን ዛሬ እና ትናንትና በለገጣፎና ለገዳዲ ወደ 12 ሰዎች ታስረዋል።
እንግዲህ በአብዛኛው በገንዘብ ላይ የተጣሉ በጥቅም ላይ የተለካከፉ እንጂ ለኦሮሞ ህዝብ ቆሞም አይደለም። ለኦሮሞ ህዝብ ቆሞ የተከራከረ እኔ ባስታውሰው አለማየሁ ቶምሳ ነው። እሱም ደግሞ በመርዝ ነው የተሸኘው እና በመርዝ እሱን የገደሉ ናቸው። ዛሬ እግዚአብሔር ደርሶ እነሱን ደግሞ እንደዚህ እያጋለጣቸው ያሉት አይቀሩም ሌሎቹም። ምክንያቱም በህዝቢ ላይ የህዝብን ደም ያፈሰሰ እጅ በህዝቡ ይጠየቃል። የድሮ እና የአሁኑ አንድ አይደለም። አሁን ደግሞ ቶሎ እየደረሰ ነው። ስለዚህ ነው ለዝርፊያ ፖለቲከኞች ለእውነት ፖለቲካ አይደሉም። እነዚህ አባል የሆኑት ኦፒዲዮ የሆኑት አላማ የላቸውም። ለምን እንደገቡ አያውቁም። ለዝርፊያ ካልሆነ በስተቀር ለመኖር ካልሆነ በስተቀር ለህዝባቸው አይደለም። ለህዝባቸው ቢሆኑ ለህዝባቸው ቆሞ ከህዝባቸው ጋር ይታገሉ ነበረ። ስለዚህ ነው ለወደፊትም እንኳን እኔ ስለ አለፈው ብቻ ሳይሆን ለወደፊት የኦሮሞ ድርጅቶች ሌባ ለገንዘብ የሚሮጥ ለስልጣን የሚሮጥ ህዝብን ለመዝረፍ የሚሮጥ በዚህ ወይም ሊበቀል ወይም ደግሞ የገዛ ፍላጎቱን ለማርካት የሚሮጥ ጋር እንትን ማድረግ የለባቸውም። መልካም እና እዚህ ላይ ጥንቃቄ ማድረግ አለባቸው። ሊማሩት ይገባል ከኦፒዲዮ እና ኦፒዲዮ ህዝቡን ደም ያፈሰሰ ገናም ይጠየቃሉ። እኔ ለነሱ አልከራከርም፣ ለሌባ አልከራከርም። እነሱ ዛሬ ኢህአዴግን ስለተቃወምን ከኦሮሞ ጎን ስለቆምን ነው ሊሉ ይችላሉ። አላምንም። ኦፒዲዮን እና ወያኔን አላምንም ምን ጊዜ። መልካም እንግዲህ ዘላለም ጀማነ በተለይ አምቦ በደራራ ከፈኔ ግድያ ከአባዱላ ገመዳ ጋር በመሆን ያቀነባበሩት አቶ ደራራ ከፈኔን ያስገደሉ አንዱ ዘላለም ጀማነ መሆኑ ይታወቃል። የአቶ ዘላለም ጀማነ ሀብት አውስትራሊያ በጣም በሚገርም ሁኔታ $1 ሚሊዮን የወጣ ቤት ገንብቷል። ኖርዌይ 1.5 ሚሊዮን የሚሆን ቤት እንዳለው መረጃዎች እየመጡ ይገኛሉ። ወደፊት ከነቦታው ከነፎቶው እንለቃለን። ዶክተር እንግዲህ በአሁኑ ወቅት አብዛኛውን ህዋት የሚጠቀመው የኦሮሞ ድርጅቶችን ለመስበር ለመከፋፈል የሚያደርገው ሰላዮችን በማድረግ ኦፒዲዮዎችን በኦሮሞ ድርጅቶች ውስጥ በመክተት በተለይ ምንድነው በእንትን እንታገላለን በሰላማዊ መንገድ እንታገላለን የሚሉትን ድርጅቶች በማፍረስ ይታወቃል። አሁን ኦፒዲዮ ራሱ እየፈረሰ ነው ያለው። እንደው የሚባለው ትግርኛ ተናጋሪ ኦፒዲዮዎች ትግርኛ ተናጋሪ የትግራይ ልጆችን ኦሮምኛ እንዲናገሩ እያስተማሩ በእነዚህ ኦፒዲዮ ሌላ ኦፒዲዮ ለማቋቋም እየሰራ እንዳለ ይነገራል። እውነት ይሄንን እንደው የኦሮሞ ህዝብን ትግል ያኮላሻል? ህዋትንስ ከውድቀቱ ያድነዋል? እንደው በምንም ታምር አያድኑትም። እንኳን አንተ የትግርኛ ተናጋሪ ኦሮምኛ ተናጋሪ ትግሬዎች ቀርቶ ኦሮሞ ነኝ ብሎ በኦኤልኤፍ ስም ወረቀት ያገኘ ዲያስፖራው እንኳን ለወያኔ ሲያጎበድድ አይታል። በየፓልቶኩ ላይ በኦሮሞ ላይ ሲዘምቱ የኦሮሞ ተማሪዎች ደም እየፈሰሰ ቴዎድሮስ አዳኖም ጋር ዳንስ የሚደንሱ ሙክታር ከድር ጋር አስቴር ማሞ ጋር እነዚህ ዲቃላ ኦሮሞን የሸጡ ሰዎች ጋር ዳቦ ተቆርሱ ታያለ። እነዚህ ዲያስፖራ ተብዬ በስመ ኦሮሞ ስማቸውን የቀየሩ ነፍጠ ገዳይ የነፍጠኛ ልጆች ናቸው ይህን የሚያደርጉት እንጂ ንጹህ የአምቦ ልጅ ወይም የወለጋ ልጅ ወይም የሀረር ልጅ ኦሮሞ ንጹህ ይህን አያደርግም። ለወዱ እንኳን ቢያድር እነዚህ ይህን ያህል ግፍ በኦሮሞ ህዝብ ላይ አይሰራም። በአብዛኛው እኔ ያውቃለሁ እነማን እንደሆኑና አሁን ደግሞ ጭራሽም ሁሉም ኦሮምኛ ተናጋሪ ስለሆነ መለየት በጣም አስቸጋሪ ነው። ይሁን እንጂ ይሄ በምንም ተአምር የኦሮሞን ትግል ወደ ኋላ ፍንክች አያደርግም። ዋፊዶ ውስጥም ኦፒሲ ውስጥም ቢገቡ ኦኤልኤፍ ውስጥም ቢገቡ ይገባሉ፣ ገብተዋልም። እኔ ያውቃለሁ
አንድ ሰው 5 ድርጅት በአመት ቀያይር አይቻለሁ። ኦኤልኤፍ የነበረ እንደገና ኦኤልኤፍ ሲሆን እንደገና ኦፒዲዮ ሲሆን እንደገና እዛ ሲሆን ሁሉንም ከመጣው ጋር የሚደራጅ ማለት ነው። ለዚህ ነው ቅድም ማስጠንቀቂያ የሰጠው ለኦሮሞ ፓርቲዎች 5 ሰው ናችሁ ተደራጁ እንጂ ከሃዲ ለገንዘብ የሚሮጥ የወያኔ ተላላኪ ወያኔዎች ልቀዋል። እኔ እንኳን በመጣው አካባቢ የዛሬ 8 ዓመት ወደ 1500 ነው ወያኔዎች በቪአይፒ ፓስፖርት ወደ ውጭ የላኩት ኤክስፖርት ያደረጉት። ኦሮሞ እዛ ውስጥ ነበሩ። ዛሬ ማን እንደሆኑ ደርሰንባቸዋል። ስለዚህ በዲያስፖራ ውስጥ ብቻ ሳይሆን በሀገር ቤት ውስጥም እነዚህ እዛ ውስጥ ገብተዋል። በኦሮሞ ልጆች ውስጥ እነ በቀለ ገርባ ዛሬ እኮ የሚሰቃዩት በወያኔዎች አይደሉም፣ በውስጥ ካድሬዎች ነው። ለምን በቀለ ገርባ ታሰረ? ለምን ኦልባና ታሰረ? ለምን ደጀኔ ጣፋ ታሰረ? ለምን በቀለ ነጋ ታፈነ? በቀለ ነጋ ከበቀለ ገርባ የበለጠ ታፍኖ ነው ያለው። በቀለ ገርባ ይቻላል ከበቀለ ነጋ ኑሮ። ስለዚህ እንደዚህ አይነት የሚያስካፍሉት እዛ ውስጥ የተሰገሰጉ ናቸው። አንድ ቀን ተመልምሎ ይወጣሉ። ሁሉም ፓርቲዎች ራሳቸውን ማጽዳት አለባቸው። በተለይ ዲያስፖራ በፌስቡክ እና በዌብሳይት እንደ ሽግግር ምክር ቤት እንደ ሽግግር ሸንጎ በዌብሳይት ሜምበር ትሆናለህ። ማንነትም ሳይታወቅ እንደፈለክሙን ገንዘብ ብቻ ክፈልና አባል ትሆናለህ። አንተም አባል ሁን ኢዮብ። እና እንደዚህ አይነት ይህንን ነው እየሰሩ ያሉት የኦሮሞ ድርጅቶች። በዚህ ነው የእኛን ቄሮ ልጆችን እያስገደሉ ያሉት። ገዳዮቹ ኢህአዲግ አይደለም፣ ጠላቶቻችን ውስጥ ነው ያሉት። ማንንም ሳያውቁ የሚመለምሉ ማንን የኢህአዲግን አባል መንበር የሚያደርጉ ከኔ ጋር ሲሰራ ውሎ ማታን በዚህ የሚያደርግ እና ይሄንን ነው ትግላችንን ቄሮን አደጋ ላይ እየጣለ ያለው እና እዛ ላይ ነው መጠንቀቅ ያለበት። ጠላትና ወዳጅ መለየት አለበት። የኦሮሞ ፖለቲካ ድርጅቶች ፖለቲካ መተው አለባቸው እንጂ ጠላትና ወዳጅን መለየት አለባቸው። የኦሮሞ ፖለቲካ ድርጅቶች እንግሊዝ የኦሮሞ ወዳጅ ነው ብሎ የሚያምን አለ። ፈረንሳይ የኦሮሞ ወዳጅ ነው ብሎ፣ አሜሪካ የኦሮሞ ወዳጅ ነው ብሎ ዋሽንግተን ዲሲ የሚመላለስ ደገፈ ፖለቲካ ድርጅት አለ። ጠላቶቻችን ከትግራይና ከአማራ የበለጠ እነዚህ ነጮች ናቸው ከኋላ ሆኖ ያስወጉት እንጂ ቁምጣ የሚለብስ እንደኛ እንኳን ሱሪ ያለበት አይደለም ጠላታችን። መልካም ያለው ችግር ማወቅ ነበረብን ማለት ነው። መልካም ዶክተር፣ እንግዲህ አባል በፌስቡክ ላይ እና በእንትን ላይ የሚደረግ ምን አይነት ድርጅት እንደሆነ አላውቅም። እኛ የሰይፈ ነበልባል ራዲዮ አባል ነን። መልካም ዶክተር፣ እንግዲህ እስኪ ወደ የመጨረሻ ጥያቄ ነው የማደርገው። በአሁኑ ወቅት የወያኔ መንግስት ጦርነት አውጆም ባለፈው ጥቃት እንደሰነዘረ ገልጿል። የኤርትራ መንግስትም ወያኔ እርምጃ ወሰደብን በማለት እየገለጹ ይገኛሉ። ምናልባት ህዋት ይሄንን የሚያደርገው ውስጥ ያለውን ችግር ለማብረድ ይሆን ወይስ በኤርትራ ውስጥ ያሉ ቢሮአቸውን እዛ አድርገው እየተንቀሳቀሱ ያሉ የኦሮሞ ድርጅቶች የአንድነት ኃይሎችን ለማፈን ይሆን? ይሄ ነገር ሲሳካለት ይሆን? አይሳካለትም፣ መሞከሩ አይቀርም። እኔ እንደተማርኩት እንደ ፖለቲካ ሳይንስ ተማሪ ነገሩ ወደ ጦርነት የሚያመራ ነው የሚታየው። የኤምባሲዎች መቀያየር፣ ሁሉንም አምባሳደሮችን ትግሬ አድርጎ መሾም ግርማ ብሩ ሳይቀር ይነሳል ተብሏል። እና ይሄ የሚያሳየው ወያኔዎች ዲክታተሮች የራሳቸውን ሰው እያደረጉ ነው። በአንድ በኩል ደግሞ በዛው ገንዘባቸውን ለማስወጣትና እንትን ለማድረግ ነው። አባይ ወልዱ የሀገር የቲፒኤልኤፍ ፕሬዚደንት ሆኖ ሚስቱን ወደ ውጭ ማስወጣት ማለት ራሱም አንድ እግሩን ውጭ ያስቀምጠዋል ማለት ነው። ስለዚህ ይሄ ጦርነት መጀመሩ ነው። ጦርነቱ ከጀመረ ደግሞ ሁለቱንም ይበላቸዋል። ያውቃሉ እነሱ ሁለቱም እንደሚበሉና ስለዚህ ጦርነት የሚያደርጉ አይመስለኝም። እንደሚበሉ ስለሚያውቁ ከአሁን በኋላ ኦሮሞ እንደማያጨበጭብላቸው እርግጠኛ ነኝ። ጦር ግንባር የሄደ ኦሮሞ እንዲመለስ አልፈልግም።
እኔ ወያኔ ሻዕቢያ እንዲገል ሳይሆን እግዚአብሔርም ጭምር እንዲገል እፈልጋለሁ። ምክንያቱም አትሂድ ተብሏል። እነ ከማል ገልቹ እነ ጀነራል ኃይሉ ጎንፋ ትቶ ሄደዋል። ይህንን አገሬ ነው ብሎ እኛን ኦሮሚያን እየገደለ ያለውን ትግሬ ለሱ ብሎ ባድሜ ላይ ሄዶ የሚዋጋ ኦሮሞ ካለ መሞት አለበት ሳይሄድ፣ የሚመለመልም ካለ ገና እንደተመዘገበ መገደል አለበት ከሚሄድ ማለት ነው። ስለዚህ ኦሮሞ በአሁኑ ሰዓት ለወያኔ ሄዶ ይሞታል የሚል ግምት የለኝም። እንደዚህ ካለ መልእክቴን እንድታስተላልፍ ነው። ለቲፒኤልኤፍ ሄዶ የሚሞት ኦሮሞ አይደለም፣ ወታደርም ሊሆን አይችልም። እና እናቱ እየገደሉ ህጻናቱን ኦሮሚያ ውስጥ እየገደሉ ኦሮሚያን በወታደር ስር እያኖሩ ለቲፒኤልኤፍ ሄዶ መሞት የለበትም ኦሮሞ፣ ጤናማ ኦሮሞ። ወደ ጥያቄ ልመለስና ጦርነቱ የሚጀምር አይነት ነው የሚታየው። ግን ወያኔዎች ሄዶ የሚዋጉ ደፍሮ የሚዋጉ አይደሉም። አንደኛ የህዝቡን አቴንሽን ለማስቀየር ነው፣ ለማስቀየር ወደ ኤርትራ ጠላትን መጣ ብሎ ለማስወራት ነው። ሁለተኛ ደግሞ ተቃዋሚዎች ወደ ኤርትራ እንዳይገቡ እንዲፈሩ። ይሄ ከአሁኑ እኮ ብዙዎቹ እየወጡ ናቸው። የቀሩት አሁንም የእኛ ኦሮሞዎቹ ናቸው። አይ መጀመሪያ የገቡ እስካሁንም የቀሩት የኤርትራ መንግስት መጀመሪያውንም ተሳስቷል። ኦሮሞ የሚዋጋው ለምን እንደሆነ ኤርትራ ሊያውቅ ይገባ ነበር ጠንቅቆ። ኦሮሞ ለነጻነት ነው የሚዋጋው። ለዚህ ነው ደፍሮ 40 አመት በጠላት ፊት የቆሙ እና አሁንም እንቀጥላለን። 40 አመት ቀርቶ 400 አመት እንቀጥላለን እስከ ኦሮሞ ነጻነት። ስለዚህ በሚዲያን አይቶ አብሮ መደነስና አብሮ መሮጥ ሳይሆን ካዮ ማለት አላማ አለን። ለዚህ ነው የምንሞተውና የኦሮሞ ልጅ ኤርትራኖች ይህንን ሊያውቁ ይገባቸዋል። ብዙዎቹ የኤርትራ መሪዎች ለምን እንደምንዋጋ ጭምር አያውቁም ወይም አይፈልጉም ወይም ደግሞ ሊያኮላሹት ይፈልጋሉ። ምክንያቱም እነሱም ችግር አለባቸውና እንጂ በእውነቱ ኦሮሞ ሊደረግለት የሚገባውን እርዳታ እና ድጋፍ ካገኘ እንደሌሎቹ ወያኔን እንትን ያደርጋል። ያለ ድጋፍም ቢሆን ወያኔን አንቀጥቅቷል። ኦሮሞ በመሆኔ ይኮራለሁ ከመለስ ዜናዊ የበለጠ። ያለ መሳሪያ እስካፍንጫ የታጠቀውን ትግሬ ሽንት በሽንት እያደረገ ነው ያለው የቁቤ ጄኔሬሽን። እንዲቀጥልልን መልዕክትን አስተላልፍልን። እንደው ከዚህ ጋር አያይዘው እንዲሉት የመጨረሻ ብዬ ነበረ። እንደው ትናንትና በአርሲ አካባቢ ህዝብ እንደው ተቃውሞ ሲያሰማ ነበረ። ግድያው ይቆምልን፣ ግድያውን እያቀነባበረ ያለው መንግስት ነው እና እንታገላለን የሚል ነገር አለ። ይሄ እንቅስቃሴ በአሁኑ ሰዓት በኦሮሚያ ውስጥ አሁንም እንደቀጠለ ነው ያለው? የቀዘቀዘ ነገር ይኖር ይሆን ዶክተር? ምንም የቀዘቀዘ ነገር የለም። ወያኔዎች እየቀደሙ እኛ መግደል ሲገባ እነሱ እየገደሉን ነው። ይህንን ቅሮ እኛም ሀሳብ የምንሰጠው ሀሳባችን ግልጽ አድርገናል። እርምጃዎቹ ሰላማዊ ሰልፍ ብቻ ሳይሆን የሚቀጥለው ምን መሆን አለበት? በአሁኑ ሰዓት በእያንዳንዱ ወረዳ በእያንዳንዱ ቀበሌ 5 ለ5 ተደራጅቶ ወጣቱ ከጠላት መሳሪያ እየነጠቀ ከጠላት ገንዘብ እየነጠቀ ከባንክ ገንዘብ እየወሰደ መሳሪያ እየገዛ ከፖሊስ እየወሰደ መታገል አለበት። ከአሁን በኋላ ሰልፍ አይደለም። ስለዚህ ነው እኛ ዝም ስንል እነሱ እኛም መግደል የጀመሩት። እንዴት አርሲ ውስጥ ሻሸመኔ ውስጥ 8 ኦሮሞ ሲሞት ማን ነው ገዳዩ? ወያኔ ነው። ማንን ነው የሚያስገድለው? ሌላ ብሔር ብሔረሰቦቹን ልኮ ነው። ስለዚህ ትግላችን አሁን በየቀበሌው መሆን አለበት። በየቤቱ ወጣቱ ተደራጅቶ እኔም መጠበቅ የለበትም፣ ኦኤልኤፍም መጠበቅ የለበትም፣ መረራ ጉዲና መጠበቅ የለበትም። እያንዳንዱ የራሱ መሪ መርጦ ነው ወደ ጦርነት መግባት ያለበት። ያኔ ወያኔ ይበታተናል እንጂ ፈተና ሊፈተን ብሎ ማመልከቻ እኛ ለወያኔ አናቀርብም። እዮብ እዚህ ላይ
ቄሮ ኦሮሞ እንዲታወቅ ትግላችን ይቀጥላል። ተፈተንም አልተፈተንም ፈተና ኖረም ተምረን ቢሆን ዩኒቨርሲቲ ማስተርስ ዶክተር ሆነ እንደኔ ትሰቃያለህ። ስለዚህ ስቃያችንን ማስወገድ ነው። ትግል ነው እና ቆይ ፈተና ተፈትኜ እመጣለሁና ቆምልኝ ብዬ ለወያኔ ማመልከቻ አላስገባም። ቄሮ የአንተ ስራ አይደለም። የአንተ ስራ ትግልን መምራት ነው። ወጣቱን በአምስት አደራጅተህ የወያኔን መኪና ማቆም፣ ማቃጠል፣ የጦሩ ኦሮሚያ ውስጥ እንዳይንቀሳቀስ ድልድይ ማፍረስና ማስቆም ነው። የዓለም ውድ መኪናዎች ሀብታችን ጭኖ ሲሄዱ ማስቆም ነው እንጂ ተው ትንሽ ታገሲልን ብሎ ከወያኔ ጋር ድርድር የለም። እውቅና አንሰጥም። ለወያኔ እውቅና አንሰጥም። ተማሪዎቹ እንዲፈተኑ አድርግልኝ አልልም። እኔ አላልኩምም። እኛ ፈተና ቀርቶ ትምህርት ከዓለም ይጥፋ፣ ከነጻነት በኋላ እንማራለን። ሁሉም ዩኒቨርሲቲ ሁሉም ተማሪ በዚህ የተሳተፈው ያለምንም ወረቀት ዩኒቨርሲቲ ገብቶ ይማራል። አሜሪካ ሚኒሶታ ዲሲ ተምሮ ይመለሳል። አውሮፓ ያንተ ትምህርት ቤት ነው። ዩኒቨርሲቲ ለታገረው ነው። ስለዚህ ወያኔን እውቅናም አንጠይቅም። አቁምልን፣ ተፈትኜ እመጣለሁ፣ ከዛ በኋላ ትግል እንቀጥላለን የሚባል አይነት የለም። የኦሮሞ ፓርቲዎች የኦሮሞ ድርጅቶች እንደዚህ ቆራጥ ያለ አቋም መውሰድ አለባቸው። ልፍስፍስ መሆን የለባቸው። ይሄ ትግል ነው፣ እንቀጥላለን። መልካም ዶክተር ጌታቸው እጅጌ ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ደግሜ አመሰግናለሁ። በሌላ ጊዜ ደግመን እንገናኛለን። ስለዛሬው እግዚአብሔር ይስጥልኝ። መልካም ሁሉ ልመኝልዎታለሁ። ደህና ይሁኑ ዶክተር። እኔም በጣም አመሰግናለሁ። የጀመርከውን ትግል ቀጥል፣ ምን ጊዜም እንዳታቆም። የሰይፈ ነበልባል ድምፅ የኦሮሞ ድምፅ ነው። አገር ቤትም ሰርተሃል፣ እዚህም ቀጥለሃል። ስለዚህ እውነተኛውን ለኦሮሞ ሕዝብ እንድታደርስ አደራላለሁ። እግዚአብሔር ይስጥልን። ምንም ጊዜ አላማችን ትግላችን እውነተኛው መረጃ ለህዝባችን ማድረስ ነው። ደህና ይሁኑ ዶክተር። Thank you. جگاونه دورمو لجنه عنصاو جگاونه عبدي سقانه راسمونه جگاونه دورمو لجنه عنصاو جگاونه تارجي برونه راسمونه عنصاو سمونه يبلاي زلقن المرومو قوتساني جدي ياميني بلاي زلقاني وجام بيولد جنا يهون ما دقو جنا يا بلا زلق جنا ورمونو زر جنا وجام لمقباتو جنا مكنياتو عباتو جنا ورمو لتوقع جنا لقبلو واقع جنا جمعتو يوزو جنا سمعتو ينسى جنا تاريا مدرقا جنا يتوقع بانديرا جنا يوغا بلغو جنا عبدي ساعتا جنا ولقا عرسين دوان بادي يقوباقور دارس كدار يجنو چكر كما جدو مارتي ورنا جدو مجي كلو كميسي دانگا مدانگا يقول مرقا ينو أبو براتو يندل موجو
ገላቸው የኦሮሞ ልጆች ሀገራቸው የኖረን መካዬ ብዙ ገላቸው የኦሮሞ ልጆች ሀገራቸው የነ ኃይለ ማርያም ብዙ ገላቸው የኦሮሞ ልጆች ሀገራቸው የነ አደም ሳዶ ብዙ ገላቸው የኦሮሞ ልጆች ሀገራቸው የነ በከር ዋሬ ብዙ ገላቸው የኦሮሞ ልጆች ሀገራቸው ለሀገራቸው እየሳኒ ሀገራቸው ለሀገራቸው እየሳኒ ሀገራቸው ጀግናውን የኦሮሞ ልጅን አንሳው ጀግናውን አዲስ ዘጋን ትራስሙን ጀግናውን የኦሮሞ ልጅን አንሳው ጀግናውን ታዴ ብሩን ትራስሙን ኦሮሞ ልጅ ጀግናውን አንሳው ስሙን የበላይ ዘለቀን ይልማሮሞ ኮተሳኒ ጀቂያሚኒ በላይ ዘለቃኒ አዲስ ጣሊያን ሞፈሪያቸው በተ አንዱን 15ቱ መሬት ያሳረሰው እንኳን ለኢትዮጵያ ለአፍሪካን ብርቅ ነው ጃኖ የሸለሙት ገርቢውን ቶሎ ነው ደቡብ አፍሪካ ላይ ሐውልት ቆመለት የመንዴላ ማምር የጦሩ ጀነራል ታዴ የብሩ ልጅ ታሪኩ ብዙ ነው ወለጋ አርሲ እንደሆነ ባዴ ይዱባሁር ዳር እስከ ዳር የጀግኖች አገር ጅማ ጀቱ ሐረርጌ ቦረና ጀቱ ጉጂ ወሎ ከሚሴ ዳንጋ መዳንጋ እያጎዱ መርጋ ገላቸው የኦሮሞ ልጆች የነገሬቱ ብዙ ገላቸው የኦሮሞ ልጆች ሀገራቸው የነባልቻ ሳፎ ብዙ ገላቸው የኦሮሞ ልጆች ሀገራቸው የማሞ መዘምር ብዙ ገላቸው የኦሮሞ ልጆች ሀገራቸው የወጣቶቹ ብዙ ገላቸው የኦሮሞ ልጆች ሀገራቸው የአቡነ ጴጥሮስ ብዙ በረጅራ ጀቱ በረማልቱ ጅራ በሪዮ ማንታኔ ለመወል ጅራ ቦረ ቀርቀበባት ሀምቱ ዲንቀ ደበርቴ በረቲ በረዱሪ የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አድርሰን ልንሰናበት ነው። ሰዓት ገደበን። እስካሁን ድረስ ስናስተናግዳችሁ እየነበርነው እኔ ፕሮግራም በማቅረብ ኢዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። ሳምንቱ የሰላም እንዲሆንላችሁ እንመኛለን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። በሪ ጅራ ጀቱ ማልቱ ጅራ በሚለው ዜማ እንሰናበታለን። ደህና ሁኑ። ሰከራቡቴ ጅመከራ ጀቡቴ ኢጋን ደለዲያራ አሪንገራ ነጉቴ ጉርቹ ጀለቲ ገልቲ ገዴ ሙቲ በልቲ ጉርቹ መታን ጉበቴ ገሬኛው ነሙበቴ ፈርዲ ገርቡን ለገቱ በሪ ደርቡን ገገቱ አሬ ዱኩምኒ እንደው ከናፍ ገንገለቲ ገዴ ገራንም ነው ዋኛቴን ገበቲ ከከኪሉም ነዲባ ከካን ሶሬሰ ዲባ በቀቹን አባማቲ ዲባ ኪጂባ ሙደሙፍ ዲባ ጋራ ባሮ ጉባ ቦፍኒ ዲማ ለማ ከኡነ ማንጃልቱ ጎንኩማ ለምን ዲነ ነማ
Yora perratate, rakane jirano, biyara dalane, tanke sakudane, obseto jirane, jiru kalumana, amanara doste, karafe de koto, gore kalumuna, amanara doste, karafe de koto, gore kalumuna, yarab sikanana, yawak sikanana, lafe ilmantena, tanjab de defisi, iga ilmantena, tanjib de defisi, ado bilisuma, anga luko jiro, ijan nagasise, bilisuma we, ifano na we, wala puma we, ifano na we, bilisuma we, ifano na we, wala puma we, ifano na we. Yarab sigalana, bilisuma taya, sabako ninga rome, kadurato gaya, sadalo putiyate, gale manabaya, upachu sadale, amala mataya, amarani jubana, awange nyagoto, ijaham konsilate, ijeni nabuna, inimanya dati, kandok samboyani, hargana gati, malinga romani, Shukuma ye kakati, ufira salati, anga dingil matena, bakati bamura. Shukuma ye kakati, ufira salati, anga dingil matena, bakati bamura. Matagora kamle, nitati matante, yora perratate.